Hello, this is Microphone Media. Please like, subscribe, and share. Thank you. የት ነው የምትደውለው ያለኸውና ያልከኝ? እኔ ከአዲስ አበባ ነው የምደውለው። እሺ ምንድነው ችግርህ? የገጠመህ ችግር ንገረኝ። ምክንያቱም ቅድም ደውለህ ሪከርድ ያደረግከው ምንም ስለማይሰማ አሁን የደረሰህን በደንብ አድርገህ ንገረኝ። እሺ እኔ እዚህ ኢትዮጵያ ውስጥ አዲስ አበባ ነው ያለሁት እና አጋጣሚ እኔ ታክሲ ሹፌር ነበርኩ፣ ራይድ ነበር መሰራው፣ ቢጫ ታክሲ ነበረኝ እና እሱን ሸጬ አንድ ድርጅት አለ ኢትዮጵያ ውስጥ ከአሜሪካን ሀገር የመጡ ዲያስፖሮች ያቋቋሙት ፐርፐዝ ብላክ ኢትዮጵያ የሚባል ተባለ። እዛ ሄጄ አክሲዮን ገዛው። ባለ 3 መኝታ አፓርትመንት በሜክሲኮ አካባቢ ቢጃ የነበረው ቦታ አለ አይደለ? ፌደራል ፖሊስ ፊት ለፊት እዛ ባለ 3 መኝታ በ1 ሚሊዮን ብር ይሸጣል ተብሎ ገዛው። እኔ ብቻ አይደለሁም፣ በሰልፍ በጣም ብዙ ሰው ከአንድ ሺህ ሰው በላይ ነው የገዛው። በእርግጥ እኔ በወቅቱ ተሯሩጬ መኪናዬን በርካሽ ሸጬ ነው የ2 ሚሊዮን ብር መኪና በአስቸኳይ ሸጬ። መቼም ዝም ብዬ የተሽከረከርኩ ከምኖር ቢያንስ ለልጆቼ መቀመጫ እንኳን ይሆናል ብዬ 1 ሚሊዮን ብሩን ካለምንም እንትን የከፈልኩት በንግድ ባንክ ማለት ነው። ከዛ ትንሽ መስራት ጀመረ። ግብርናም ላይ ድርጅቱ ይሰራ ነበር። ዶክተር ፍስሐን ያቋቋመው የቀድሞ የዩኒቲ ዩኒቨርሲቲ ባለቤት እና ትንሽ እየሰራ ነበር። ከዛ እየሰራ ነበር። የሆነ ወቅት ላይ ምን ብሎ መጣ በሚዲያ ላይ እኔ 200 ሚሊዮን ብር ጉቦ ተጠይቄያለሁ፣ ስለዚህ ድርጅቱን ጥዬ ነው የሚሄደው ብሎ አሜሪካን ሀገር ገብቷል ተብሎ በዙም ሚቲንግ ለህዝቡ በሚዲያ ላይ ለቀቀ እና እኔ ሳይ በጣም ነው የደነገጥኩት። እንዴት እኛ አምነን ብሩን ሰተን ተነስቶ አሜሪካን ሀገር ተመልሶ ይገባል? እሰራለሁ ሀገሬ ነው ብሎ መጥቶ እንዴት ይሄዳል ብዬ ስል አይ በቃ ስለዛቱበት ነው የሄደው እና ተብሎ ወዲያው በሳምንቱ ደግሞ ዋና ስራ አስፈጻሚዎቹ ቦርዶቹ በሙሉ እስር ቤት ገቡ ተሰብስበው። ያው ከአንድ አመት አልፎታል። እኔም በቃ ተስፋ ቆርጬ እኔ በእርግጥ የተማርኩትም ትምህርት ነበር፣ ህግ ነበር የተማርኩት በወቅቱ እና በተማርኩትም ስራ ሳልሰራ ያው ራይዱን እየሰራው ነበር። ጥሩ ኑሮ ነበር የኖረኝ። በቀን 2000 ብር አካባቢ ያገኝ ነበር። ደህና እየኖርኩኝ ድንገት ሳላስበው እንደዚህ አይነት ቀውስ ሲከሰትብኝ በቃ ራሴን ሁላ ሳላቅ ጸበል ገብቼ ነበር። ረዥም 6 ወር ጸበል ነበርኩ እና ተረጋጋና ተናገር። አሁን እኮ የምልህ ይሄ ትልቅ ነገር ነው የምትናገረው። አንተ ብቻም ስላልሆንክ ለአንተ ብቻ ሳይሆን ለሁሉም እንደዚህ በደል የደረሰባቸው ወክለህ ስለሆነ የምትናገር ያለው ያው ባይወክሉህም ለእነሱ ልሳን እየሆንካቸው ስለሆነ እና እኔ የሚገርም ነገር እኔ እኔ በዚህ በ7 ዓመት ውስጥ በዚህ መንግስት አንድ ስራ ምንም የሰራሁት ስራ የለም። በፊት ኢህአዴግ በነበረው ጊዜ የተሰራ ብር እናቴም ጨምራልኝ ነው ያን መኪናውን ገዝቼ የነበረው እና ጥሩ ኑሮ ነበረኝ። በጣም የተሻለ ኑሮ ነበረኝ። በቃ የተሻለ ሌላ ሰው መርዳት የምችል ሌላ ሰው ማስተዳደር የምችል ሰው ነበርኩኝና አሁን በጣም ከፍተኛ ችግር ውስጥ ወድቄ በቃ ድሮ የማውቃቸውን ሰዎች እየሄድኩኝ የቤት ኪራይ እንኳን እስከ መለመን ድረስ ወደ 8000 ብር አካባቢ ነበር ቤት ኪራይ የምከፍለው። ሰዎቹ ያንን ሲሰሙ አዝነው ወደ 6000 ማረጉልኝ። ግን በቃ መቋቋም አቃተኝ በጣም እና ባለቤቴም ተረበሸች። ህፃን ልጅ አለ። ህፃን ልጁን እሱን አዝላ ጽዳት የሰው ቤት እየዞረች ጽዳትም እየሰራች ምናምን እንደምንም ያው ክፉ ቀን መቼም የማያደርግ ነገር የለም። ያንን ተቋቁማ እንደዛ እየሰራች ትንሽ እንትን አለን እና አሁን እኔ ያንተ ሚዲያ አከታተል ነበር። በዛ በትግርኛ ማይክሮፎን ሚዲያ ቁጥር 1 የሚባል አለ እና እሱ ብዙ እንትን አይለኝም፣ የተወሰኑን ሰማዋለሁ። ግን ለምን እኔ ጓደኞች ዩኒቨርሲቲም ስማር የመቀሌ ልጆች ስለነበሩ ይገባኛል ትንሽ ብዙ አለው እና የሚገርም ነገር ማይክሮፎን ሚዲያ ቁጥር 2 ሲከፈት እኔ ወዲያው ነው እንትን ያልኩትና በቀን አያመልጠኝም። አንዳንዴ በቀን 2 ፖስት ታደርጋለህ። እያንዳንዱን ነገር ሰማለሁና አንተ እንደዚህ ለሀገር ተቆርቋሪ እንደሆንክና ያው እንግዲህ በተለያየ ምክንያት ሰው ከሀገሩ ሊወጣ ይችላል። ሀገር ውስጥ ባትሆንም ሀገር ውስጥ ካለ ሰው በላይ ለሀገር እንደዚህ የሚጠቅም ነገር ስለምትናገር እንትን ስል የሆነች ልጅ አንተን የምታውቅ እንደዚህ በፊት መሰለኝ እሱ እኮ በጣም እንትን ሰው ነው፣ ጄኒውን የሆነ ሰው ነው እና ስልክ አለው። ስልኩን እዛ ፈልግና ቪዲዮ ላይ ከስር እኮ ይጽፋል። እዛ ስልኩን እንትን በለው አለችኝ። እኔ እኮ ምን ላይ ነው ስልኩን የማገኘው ስላት ሜሴንጀር ላይ ነው እና ገብተህ እዛ ዋትስአፕ ላይ ታገኘዋለህ። ዋትስአፕ እኮ ነው ያልተጠቀመም፣ ችግር የለም አፕሊኬሽኑ አውርድና ስልኩን ቴክስት አድርግልሃለሁ አለችኝ። እና ስልኩን ትላንትና ቴክስት አድርጋልኝ ጠቅላላ በቃ አንተ ጋር እንትን እላለሁ ብዬ ለካ ሌሊት ነው እዛ ነው ያላወቅኩም። ዝም ብዬ በቃ ባገኘሁት ጊዜ ሪከርድ አድርጌ ላኩልህ። እንደዛ ነው ያደረኩት እልሃለሁ።
አሁን ይሄ ሰው የተጀመረ ነገር አለ ወይስ ምንድነው? ቢጂአይ ለመሆኑ ይሄ ሜክሲኮ ያለው ተግባራዊ ትምህርት ቤት ቀስ በማለት ቆይ ልጨርስልህ። ተግባራዊ ትምህርት ቤት ጎን ላይ ያለው ፈርሷል እንዴ? ተግባራዊ ጎን ያለው ነው። ምንም ነገር ሳይጀምር እሱ ገና ከነሱ ጋር የአየር ላይ ቀብድ ሰጥቶ ማለት ነው። ቀብድ ሰጥቶ 1 ቢሊዮን ብር ቀብድ ሰጥቶ ከባለ አክሲዮኑ የሰበሰበውን ብር ሰጥቶ ተፈራረመ አየር ላይ። ከዛ እነሱ በመሀል መሬቱ በጣም ውድ ብር ያወጣል ይመስለኛል። ሜክሲኮ ስለሆነ ብዙ ቦታ ሰዎች ይፈልጉታል እና በኋላ ከ3 ወር ከ6 ወር በኋላ እነሱ ብር ጨምር ወይ ብር ልንመልስ ነው አሉት። ከዛ እሱ በዛ ግርግር እኔ በቃ እንደዚህ ይሄን ሁሉ ህዝብማ ይገለኛል ብሎ ተነስቶ ከሀገር ወጣ። እዛም ፌስቡክ ላይ ፍስሐ የሚል ፔጅ ነበረው። አሁን ፔጁን ሁላ እንትን አድርጎታል። እዛ ላይ ወጥቶ እኔ ፓስፖርቱን ሁላ አውጥተው እኔ ኢትዮጵያ አይደለሁም አሜሪካዊ ነኝ እንደዚህ አድርጎኛል ከሀገር ወጥቻለሁኝ የማቅላችሁ ነገር የለም ብሎ እዛ ሲናገር በቃ እኔ ራሴ መቆጣጠር አቅቶኝ ታምሜ ነበረ ያንን ሳይ። ምክንያቱም እኔ እንደዚህ አይነት መሸወድ እሸወዳለሁ ብዬ አስቤ አላውቅም። እንደው አይደለም ቤቱን እንኳን ባላገኝ ዋናውን ብሬን አጣለሁ ብዬ እንኳን አስቤ አላውቅም። ማን ነው አስቸገረኝ ከለከለኝ እምቢ ያለው? መንግስት ነው ወይስ ቢጂአይ ነው እምቢ ያለው? መጀመሪያ ቢጂአይ እምቢ አለ። እሱ ደግሞ የሚለው ቢጂአይ እምቢ ያለው ከጀርባው ሌላ አካል ስላለ ነው፣ ኢንቪዚብል ሃንድ አለ ነው የሚለው እሱ። እኔ እንዳልሰራበት አውቀው ነው እነሱ። ለምን እኔ ተስማምቼ እያለ እነሱ በመሀል ገብተው እኛ የተሻለ ዋጋ እንሰጥሃለን ይሄን ውል አፍርስ ብለውታል። ስለዚህ እኔ ደግሞ ህዝቡ ይበላኛል። ያሁን ለህዝብ አምኖ እኔን ቤት በ1 ሚሊዮን ብር መቼም የለም አለ ኢትዮጵያ ውስጥ ከባድ ነው። ባለ 3 ሚሊዮን ሜክሲኮ ላይ ህልም ነው መቼም። ኮንዶሚኒየም እንኳን ከዛ በላይ ነው የሚያወጣው። ስለዚህ እኔም ያንን አምኜ ያለኝን ንብረት ሸጬ እንደዚህ እሳት ውስጥ ገብቼ እንደዚህ ችግር ውስጥ ነኝ ያለው ትላለሁ። እና ሰውም ቢማርበት ሌላም ሰው ሰምቶ ቢማርበት እንደዚህ ዝም ብሎ ተገፋፍቶ የለፋበትን ስንት ዓመት ጥሮ ያመጣውን ሀብቱን እንደዚህ ሜዳ ላይ እንዲያወድቅና ሰው እንዳይሰቃይ እኔ ወጥቼ መናገር አለብኝ ብዬ ነው እንትን ሪከርድ አድርጌ ላኩ። ጥሩ ነው። በጣም ምልህ ጥሩ ነው። ለሌሎችም ያው ልሳን እየሆንካቸው ነው ያለው። አሁን ግን ምንም እንቅስቃሴ የለም አቁሞት። አሁን እዚህ አሜሪካ መጥተዋል ነው የምትለኝ ያለው እኛ ያለንበት? አዎ እዛ መጥተዋል አሉ። እሱ እዛ በፊት እዛ ኦሃዮ የሚባል ስቴት አለ መሰለኝ እዛ አካባቢ ነበራሉ የሚኖረው። አሁን የትም እንዳለ አይታወቅም። እሱ ዜግነቱ አሜሪካዊ ነው። ፓስፖርቱን ሁሉ አሳይቷል በዛ ቪዲዮ ላይ ወጥቶ ፌስቡክ ላይ። እና በቃ ምንም ድምፁም የለም ያን የሚያውቅ ሰው የለም። ቦርዶቹ እዚህ የነበሩትን በሙሉ ሰብስቧቸው አስሯቸዋል። እነሱ አሁን እዚህ ልደታ ፍርድ ቤት እየተመላለሱ አልተፈረደባቸውም። እስካሁን 1 ዓመት ሙሉ እየተመላለሱ ነው። እዛ ማዕከላዊ ነው የታሰሩት። ገንዘብ አልተገኘም። ይሄ ባንክ ውስጥ የተቀመጠ የለም ከእናንተ በድርጅቱ ስም? ማን ያልከው ድርጅቱ ስም? ብሩ አለ። ህብረት ባንክ የሚባል አለ እዚህ ሜክሲኮ። ድርጅቱ ስም ማን ነው? ፐርፐዝ ብላክ ኢትዮጵያ። ፐርፐዝ ብላክ ኦኬ። በሱ ስም ፐርፐዝ ብላክ ኢትዮጵያ የሚባለው በቃ ምንድነው የሚለው እንትኑ ራሱ የድርጅቱ ሎጎ ፐርፐዝ ብላክ ኢትዮጵያ ይልና ድህነትን ታሪክ እናደርግ ነው የሚለው ራሱ ሎጎ ላይ። ድህነትን ታሪክ እናደርጋለን ነው የሚለው ራሱ። ሰውን እንደዛ ሮጦ እንዲገባ ያደረገው በቃ ያን ስሜቱን ሲያው ድህነትን ታሪክ ለማድረግ መቼም ማንም የማይፈልግ ሰው የለም። ሰው እንደዚህ ማበልጥ ከሆነ 1 ሚሊዮን ብር ይዤ ደህና የተሻለ ነገር ኑሮ ማገኝ ከሆነ ብሎ ማንም ሰው ሮጦ ነው የገባው። ራሳቸውን ያጠፉ ሰዎች አሉ። ወደ ጀሞ አካባቢ ኮንዶሚኒየሙን ሸጠው ምን ያህል ሰው ይሆናል? ምን ያህል ብር ሰብስበዋል? ይሄንን ይታወቃል? አዎ ከ2 ቢሊዮን ብር በላይ ነው የሰበሰበው። በዛ ጊዜ ውድ ያለ ማለት ነው ብሩ። አዎ ያኔ እንደዚህ ዶላር 50 ብር በነበረበት ጊዜ ማለት ነው። እንግዲህ አሁን ወደ 200 ደርሰዋል። እዚህ ሀገር አሜሪካን ሀገር 189 ምናምን እየተመነዘረ ነው። አዎ እንደዛ ነው። በጣም እንደዚህ አይነት 3 እጥፍ ኪሳራ ኢንፍሌሽኑን ጨምሮ በጣም ከባድ ቀውስ ነው የደረሰው። አሁን በእነሱ ስም ባንክ ውስጥ የተገኘ ገንዘብ አለ በፐርፐዝ ብላክ ስም? አዎ ህብረት ባንክ የሚባል አለ እዛ ሜክሲኮ። አውቀዋለሁ። ከእነሱ ጋር መጀመሪያ አዋሽ ባንክ ጋር ነበር የተፈራረሙት። ከዛ ህብረት ባንክ ይሄ ታይም ዲፖዚት የሚባል ነገር አለ አይደለ?
በታይም ዲፖዚት የተሻለን ከፍላችኋለን ወለድ ሲሏቸው ወደ ህብረት ባንክ አዞሩት ብሩም ማለት ነው። እና ወደ ግማሹ ብር ያው ሊጠፋ ይችላል፣ ግን 1 ቢሊዮን ብር የሚሆን አካባቢ ህብረት ባንክ በዝግ አካውንት አለ ብለዋል። እና ግን እስካሁን በጠበቃም በምንም እየተንቀሳቀሰ ሰው ምንም እያለ ያለውን እየሰጠ ቀለበቱን ሳይቀር ሸጦ እየተከራከረ ጠበቆቹም ሲያስፈጽሙ ይፈረድልሃል በፍርድ ቤት ሄደህ አዎ ልክ ነህ ገዝተሃል ዶክመንት አለ ስለዚህ ገዝተሃል ተብሎ ሲፈረድልህ የሚፈጽምልህ አካል የለም። ማንም ብሩ እንዳሳገደው ራሱ አይታወቅም። ብሩ ታግዶ ነው ያለው። እካሌ ብለህ ሄደህ የምትጠይቀውም አካል የለም። እና አሁን ሰው የተፈረደላቸው ሰዎች አሉ ተከራክረው ወደ 100 ሰዎች በልደታ ፍርድ ቤት ማለት ነው ተፈርዶላቸው ለጠበቃ 20,000 30,000 ከፍለው ከዛ ብሩን ሲባል ብሩ አስፈጻሚ አካል ያስፈልጋል የሚያስፈጽም ልቀቁላቸው ሊባል አልቻለም። ብሩ ያው ብሩ ቁጭ ብሏል። ሰው ለጠበቃ ብሩን ሰጥቶ ቁጭ ነው ያለው። በቃ ተስፋ ቆርጦ እያለቀሰ ነው ያለው። የሚገርም ነው ይሄ ምልህ እኛ ያው ልሳን ለመሆን ነው እዚህ ያለ ነው እንደዚህ አይነት በጣም የሚያሳዝን ነው እውነት ለማለት ነው። ትንሽ ብር እኮ ነው። እኔ ያው ምንም ስለሌለኝ ትንሽ ብር ነኝ። ሰው የተበላው ብር አንደኛ ነገር ትንሽ አይደለም። በዛ ጊዜ አንተ በሚሰበስብበት ጊዜ ብሩ ኃይለኛ ነበር። በአሁኑ አይደለም መታየት ያለበት። ስለዚህ አንተ ደግሞ ቀጥልሽ። የሚገርም ነገር እኔ እዛ አብረውኝ የከፈሉ ሰዎች ሳይ የእኔ ትንሽ ነው። በቃ 6 ሚሊዮን የከፈላለ 3 ሚሊዮን አንድ ልጅ እንደውም ጀሞ አካባቢ ማለት ነው ጀሞ አካባቢ ኮንዶሚኒየም የነበረው ባለ 2 መኝታ የነበረው ልጅ ማለት ነው ኮንዶሚኒየሙን ሸጦ ማለት ነው ሸጦ 3 ቤት እገዛለሁ ብሎ በ3 ሚሊዮን 1 ሚሊዮን ስለሆነ ወዲያው ብር እንደዚህ ሆነ ሲባል ታንቆ ነው የሞተው። ራሱን ያጠፋው ጀሞ አካባቢ ማለት ነው የሚኖር ልጅ ደህና ኖሮ የነበረው የሚያሳዝን በጣም እና ብዙ ሰዎች አሉ። ባልና ሚስት የተፋታ አለ የሞተ አለ። በቃ ብዙ እኔ ጡረተኛ ሰዎች ማቃቸዋለሁ 200,000 ብር አውጥተው ሰጥተው ጡረተኞች መንገድ ላይ ወደቁ የሚለምኑ ሰዎች አውቃለሁ እኔ በራሴ። ይገርም ነው። አሁን ያ ቢጂአይ ግን አለ ድርጅቱ እዛ ሜክሲኮ ውስጥ አለ ለቀዋል። እዛው ነው ያለው። ውሉን አፍርሶ እዛው ስራውን እየሰራ ነው እሱ። ምንም አልሆነም። የውጭ ካምፓኒ እዛው ነው ያለው። በጣም የሚያሳዝን ነው። ምናልባት አሁን ትንሽ ፍንጭ ካንተ ያገኘሁት አንደኛ ማነሱም እንድትልክልህ ይፈልጋል። ይሄ ፍላየር ካላቸው አሁን ለምሳሌ ምን ብለው እንደነበረ አትመው የበተኑት የሰጧችሁ ነገር ካለ እሱን ብትልክልኝ ጥሩ ነው። ፎቶግራፍ አንስተህ በዚህ ላከው በዋትስአፕ አንድ። ሁለተኛ ነገር ደግሞ ምናልባት አሁን በዚህ በአዋሽ ባንክና በፐርፐስ ብላክ ተደርጎ የነበረ ስምምነት ገንዘብ እነሱ ጋር ለማስቀመጥ ትልቅ ገንዘብ ስለሆነ ወደ ህብረት ባንክ ሲሄድ ምናልባት በተቆጥተውም ረጅም እጃቸው ተጠቅመው ሊሆን ይችላል። ብዙ ነገር ያው ንክኪ ስለሆነ በዛ በአዋሽ ባንክ በኩል ቅሬታ ነበራሉ። ብሩ ሲሄድ በጣም አንሰጥም ብለው ቅሬታ ነበራቸው። እንዴ ብዙ ብር እኮ ነው። ለምን ብር ባንዴ ካንድ ዲፖዚት ማግኘት ከባድ ስለሆነ እነሱ ከብዙ ሰው ስለሚሰበስቡ ባንዴ ያንን ብር ማውጣት ቀላል አይደለም ለነሱ። እስቲ አሁን እንግዲህ ሙሉ ስሙ የዶክተር ፍስሐም ካገኘህ ላክልኝ በቃ እና ያው ልሳን እንሆናለን ህዝቡ እንዲያውቀው እናደርጋለን። እሺ እድሜና ጤና ይስጥህ። አንተ ከቤተሰብ ጋር ይጠብቅህ። በጣም ጥሩ ስራ ነው የምትሰራው በእውነት እድሜና ጤና ይስጥህ። ምንም ሌላ የምለው ነገር የለም። አሜን ወንድሜ። አንተም በቃ የሆነ ሆነዋል። የሚሆነው ደግሞ ፈጣሪ ነው የሚያውቀው። ራስህን ብዙ አትጉዳ። እሺ እኔ አባት እድሜና ጤና ይስጥህ። እሺ ሰላም ዋል። በቃ እደውልልሃለሁ ወዲያው። አሁን ማነው ስሙ እናደርገዋለን ህዝቡ እንዲሰማው እናደርጋለን። እሺ እኔ አባት ሰላም ሆነልኝ። እሺ ሰላም